ያደረጉንም ነገር ባልከውንም በሚያስፈራሩን ነገር ንገረኝ። እሺ ህፃን ልጅ አይደለም፣ ይቅርታ። በምን እያስፈራሩት ነው? ህፃን ልጅ አይደለም። ሰላም ቤተሰብ እንዴት ዋላችሁ? እንዴት አደራችሁ? ዛሬ እንግዲህ ይላችሁ የመጣሁት ሄርሜላና ሩታ አብረሽ ኤፍሬም የሄርሜላ ወንድም ዛሬ እንግዲህ ተሰብስበው አንዳንድ ነገር እያሉ ነው። በጣም የሚገርምና በጣም የሚያሳዝን አብረሽ እንግዲህ የራሱን ምርጫ መርጧል። አብረሽ የራሱን ምርጫ የመረጠበት ምክንያትም አለው። ሄርሜላን ዛሬ እኔ የልጄን እናት መርጫለሁ፣ የልጄ እናት ሩታ ስለሆነች እኔና አንቺ እህትማማቾች ነንና ደህና ሰንብቺ ብሏታል። ሄርሜላ በፍጹም በጣም ልታምንም ያልቻለችውን ነገር ነው የተናገረው። ያ ሁሉ ፍቅር ታዲያ እኔ ላንቺ ወንድምሽ ነኝ፣ እኔ ሚስቴ የስጋ ሚስቴ ሩታ ነችና እባክሽ ከህይወታችን ከእንግዲህ በኋላ እንድትወጪልን እፈልጋለሁ በሚል ሁኔታ ተናግራለች። ነገር ግን እሷ እንደዛ ብላ ስትናገር ሄርሜላ በጣም አንገቷን ደፍታለች። ሄርሜላ ምንም ያ ሁሉን ነገር አብረን ስናሳልፍ የውሸት ነበረ ወይ? እንዴት እንደዚህ ትላለህ? በፍጹም ላምነክም አልችልም። በፍጹም እንደዚህ እንድትሆን አልፈልግም። ምን ውስጥ እንዳለው አንተውም ታውቃለህ። እንዴት እንደዚህ ትሆናለህ? አብርሽ እውነትህን ነው ወይ በሚል ሁኔታ እንግዲህ ሄርሜላም ተናግራ ነበረ። ሄርሜላ ምንም አላመነችም አብርሽን። ምንም ነገር ስላላመነች ሩታ ደግሞ ስርዓትሽን ይዘሽ አነጋግሪው፣ እዛው ቆመሽ አነጋግሪው በሚል ሁኔታ እንግዲህ ሩታ ወደዛ ስትላት ነበረ። አላመነችም። ተመልሶ እንግዲህ ኤፍሬምም እህትክን ትይዛታለህ ወይስ ወይም አትይዛትም? ያንተ ምክንያት ምንድን ነው? አንተ ምንድን ነው አብርሽ የምታወራው? ምክንያትህ ምንድን ነው? እውነትህን ነው ወይ ለልጅቷ እንደዚህ አይነት መልስ የምትመልሰው በሚባል ሁኔታ እንግዲህ የሄርሜላ ወንድምም በጣም ለመናገር እየሞከረ ነው። ውድ ተመልካች፣ እኔ ግን እዚህ ጋር የሆነ የራሴ የግል አነጋገር አለኝና እህቱ ሄርሜላ በመጀመሪያ ደረጃ የሰው ትዳር አፍርሳ ሩታን በጣም ነው ውስጧን ያሳመመቻት። ሩታን በጣም ነው ያደከመቻት። በመላ ዓለም ላይ ያሉት ህዝብ ሁሉ ያውቃል። የሰራችው ስራ ነው ለሄርሜላ የተመለሰላት። ሁለታቸውም ልጁን በቃ እያበላሹ ነው ብዬ ነው የማምነው። የሄርሜላ ወንድም እህቱ እንግዲህ አደባባይ ላይ እንደዚህ ስትሆን እህቴ በቃ የሚሆን ነገር አይመስለኝም፣ ልጁ ከራሱ ጋር አይደለም፣ ነይ እንሂድ ብሎ ይዟት ቢሄድ ጥሩ ነበረ። ግን ኤፍሬም እህትህን መያዝ አትችልም ወይ? እህትህን ይዘህ መሄድ አትችልም ወይ እስከሚለው ድረስ ደረጃ ደርሰዋል። ኤፍሬም ደግሞ እንግዲህ ድሮንም ሄርሜላን አይወዳትም፣ እየታወቀ ነው። እሱ ምንም ነገር የደበቃት ነገር የለም። እህትህን ይዘካት ሂድ ሄርሜላ፣ ባልሽን ይዘሽ ሩታ ባልሽን ይዘሽ መሄድ አትችይም ወይ? ያንቺ ምክንያት ምንድን ነው ሲላት፣ አይ ሩታ ደግሞ ለዛሬ ብቻ ስለሆነ እንድሰናበታት ነው የምፈልገው፣ ለዛ ነው ጊዜ እየሰጠኋት ያለሁት ብላ ሩታ ደግሞ ስትናገር ነበረ። ነገሮቹ ውድ ተመልካች በጣም ከባድ እየሆኑ ነው። በጣም የሚደብር። አብርሽ ለምንድን ነው የማይሄዱት? የመኪናው ቁልፍ የት ነው ያለው? ስጫቸውና እንዲሄዱ ሲል ነበረ። አብርሽ እኮ እኔ ሄርሜ ነኝ፣ ስለዚህ እንዴት ሂጂ ትለኛለህ? ወደ ቤት አብረን እንዴት ነው የምንሄደው? ስለዚህ ወደ ቤት እንሄድ፣ አሁንም ነገም ዛሬም
ከጎንህ ነው ያለው ትላለች። እኔ ግን ይሄ የሄርሜላ አባባል ከጎንህ ነው ያለሁት ከጎንህ ነው ያለሁት በምኑ ነው ከጎኑ ያለችው? እኔ በጣም ነው የሚገርመኝ ማለት ነው። ከአንድ ወንድ ላይ ፍቅር ከያዘን እኛ ሴቶች ያ ወንድ እንደሚሆንና እንደማይሆን እንሞክርና ያ ወንድ ሌላ ትዳር ውስጥ ካለ ከሱ ትዳር ውስጥ አውጥተን ወደኛ ለማድረግ ትንሽ በጣም ከባድ ነው። ህይወታችን ከባድ አደጋ ላይ ልትደርስ ትችላለች። ሄርሜላም ለራሷ ነው የራሷን ህይወት ከመጀመሪያው አንስታ የራሷን ህይወት ያተረማመሰችው ብዬ ነው የማምነው። የማይገባት ቦታ ነው እየቆመችው። እሷ ደግሞ ሩታንና አብርሽን አስታርቃቸዋለሁ ብላ ነው በቃ እንደ አስታራቂ ሆነ የሰዓት ስጦታ ሁሉ ሰጥታ የመጣችው። አብርሽ ከዛ በኋላ ነው ነገሮቹ አልዋጥ ብሏት እሷ ሩታ እርጉዝ ሆና እሱ ከእሷ ጋር ሁሉ ምግብ እየበሉ ምግብ እየጠጡ ሁሌ ሩታ የምትደርስባቸው ማለት ነው። ነገሮቹ ግን ለጊዜው ከባድ ቢሆን አሸናፊው እግዚአብሔር ነው የሚያውቀው የሚያሸንፈው ማለት ነው። ግን እኔ እንደ ሴትነቴ እንደ አንደኛ እንደ ሚዲያ ተከታታይ ሰው እያጠፋች ከመጀመሪያውንም ሩት ማነች ሄርሜላ ነች። ስለዚህ እሷ በኮሚኒቲና በመላ ዓለም ላይ እየተመረጠች ሽማግሌ አይደለችም። ታረቁ አትታረቁ ብላ ዘው ዘው ብላ አሁን ደግሞ እርስ በራሷ ላይ አደጋ አምጥታ ፌንት እስከምትነቅል ድረስ አሁንም የምታወራው ነገር እንግዲህ እኔ ለኔ አላስደሰተኝም። ከጎንህ ነኝ በምንኛው ነው ከጎኗ? በቃ የሰው ባል ነው የሰው ባል ነው። ምንም አያስፈልግም። የልጇ አባት ነው። አሁን ደግሞ እርጉዝ ነኝ እኔ ከኔ ጎን እንድትቆሙ ሁሌ እፈልጋለሁ። እርጉዝ ደግሞ አውቃ ነው ያረገዘችው እንጂ ማንም ሰው ምን ላይ ምን ደረጃ ላይ እንዳለች ማንም ሰው ነው የሚያውቀውና ሄርሜላ ከመጀመሪያውንም የማይገባት ህይወት ውስጥ ነው የገባችው ብዬ ነው የማስበው። አሁን ደግሞ ሁሉንም ነገር ችላ እግዚአብሔር ያመጣውን ነገር ያለ ራሷ ጸሎት እያደረገች ህይወቷን ብትመራና ስራ ያለኝ ሰው ነኝ እኔ ምንም ነገር አያስፈልገኝም እሱና እሱ ብቻ ነው እያለች ያለችው። ነገር ግን እንግዲህ የምትወጪበትና የምትገቢበት ነገር ካለሽ እግዚአብሔር ይመስገን። በስራሽ አሁንም ውጤታማ እንድትሆኚ ሁላችንም የሚዲያ ተከታታይ ሰዎች ሁላችንም ምኞታችን ነው። ግን ዋናው የሚፈልገው ከነሱ ህይወቱ ውስጥ ውጪ። ቤተሰብ ደግሞ በጣም ስለ እውነት በአብርሽ በኩል እኮ ቤተሰብ በጣም እየተተረማመሰ ነው። እና ብዙዬም አሁን ሌላ ሁኔታ ውስጥ ነው ያለችው። ቤተሰብ በሄርሜላ በኩል የእውነቴን ነው በጣም ብስቁስቁላቸው እየወጣ ነው ማለት ነው። እና ውድ ተመልካች ስለዚህ እንግዲህ መልካም በድጋሚ መልካም ጋብቻ እንዲሆንላችሁ አብርሃምና ሩታ እንግዲህ እግዚአብሔር ከእናንተ ጋራ ይሁን ብዬ ነው የማስበው። እኔ ሌላ ነገር ምንም ነገር የማስበው ነገር የለም። እግዚአብሔር ደግሞ ከእናንተ ጋራ ስለ ሁሉም ነገር እግዚአብሔር ነው የሚያውቀውና ሁሉም ሰው ለሩታና ለአብርሽ ስጋት ላይ ነው ያለው። የአብርሽ እህትም እንግዲህ ሩታዋ ይሄ ነገር ጥሩ አይደለም፣ ይሄ ነገር ጥሩ ነገር እየመጣ አይደለም። አብርሽ ደግሞ ከዛ ሲነቃ በጣም ይሄ ነገር የሚሆን አይመስለኝም እያለች ነው እንግዲህ ውድ ተመልካች። ነገሮቹ በጣም አንዳንድ ጊዜስ እንደማንኛውም ሰው ቆም ብለን ስናስብ ነገሮቹ ይደብራሉ። ግን ሩታም የመጀመሪያ ፍቅረኛዋ ሁለመናዋን ትታ ሙሉ ነገሯን ትታ ትምህርቷን ትታ የቤተሰብ ምክር ትታ እሱ ስር ተከትለው ብዙ ነገሮች ያሳለፈችበት
ባለቤቷ የልጇ አባት ስለሆነ ይህንን እንግዲህ ለማስተካከል እሷም እልህ ሆና በፊቱንም በትዳር በኩል ተጠንቀቅ፣ ጥሩ አይደለም ወደዚህ ወደዛ በማለት ነው እንግዲህ ይሄ ነገር እዚህ ደረጃ ላይ የደረሰው። ስለዚህ እንግዲህ አሁንም እኔ እንደኔ ከሆነ እግዚአብሔር ከነሱ ጋራ ያኔ ፍቅር ነው። አንተ መናገር አትችልም። እኔ ለምንድን ነው አንድ ነገር ማለት ነው? ተረጋግላ ሰማኛለህ። እኛ እኮ እሱን ፈልገን ነው እንጂ